የአላህ ባሮች ሆይ ከዒድ መገለጫዎች አንዱ በዒድ መደሰትን የዒድ ቀን ነፍስን ማሳረፍ ነው። በተለያዩ የደስታ መገለጫ በሆኑ ነገሮች ደስታን ማንጸባረቅ ነው። ተገናኝቶ በመጫወት ለየት ያለ ምግብ ሰርቶ በመብላት አዲስና ንጹህ ልብስ በመልበስ መሰል እንደ ጊዜው እንደ አካባቢው እንዳሉበት ሀገር ባህል ደስታን ማሳየት ይቻላል፣ ሸሪዓን ሳይጻረሩ። ነቢዩ ዓለይሂ ሰላቱ ወሰላም በዒድ ቀን መስጂድ አካባቢ የሚጫወቱ ሀበሻዎችን ባዩ ጊዜ ዑመር ሊከለክሏቸው ሲሉ ተዋቸው ይጫወቱ፣ አይሁዶች፣ ሙስሊም ያልሆኑ ሰዎች፣ እስላምን ሙስሊሞችን የሚንቁ ሰዎች ዲነል እስላም ውስጥ ነፍስን ማሳረፍ ነፃነት እንዳለ ይወቁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢስላም ማለት ሁሌ ራስን አስሮ አስቸግሮ እስር ቤት እንዳለ ሰው አይነት ስሜት የተሰማ መኖር ማለት አይደለም። ለነፍስ ሐቅ አላት፣ ለአይን ሐቅ አለው። ተኛ፣ ብላ፣ ጠጣ፣ ቤተሰብህን አጫውት፣ የሚስትህን ሐቅ ጠብቅ። እንግዳ ሲመጣ ከእንግዳህ ጋር ቁጭ ብለህ ብላ፣ ጠጣ፣ ተጫወት ብለዋል። የዒድ ቀን ላይ መብላት፣ መጠጣት፣ ተገናኝቶ ተሰባስቦ መጫወት፣ ፈገግታን ማብዛት፣ ቤተሰብን መዘየር፣ መጠየቅ ተወዳጅ ተግባሮች ናቸው። ሆኖም ማንኛውም ነገር ስናደርግ በእስላም አደብና ስርዓት መሰረት ሊሆን ይገባዋልና በመዝናናት በመጫወት በሳቅ በመቀለድ ስም ከዲን ያፈነገጠ ተግባር መጥፎ ሥራ መሰራት የለበትም። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله باروتوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ ከዒድ መገለጫዎች አንዱ በዒድ መደሰትን የዒድ ቀን ነፍስን ማሳረፍ ነው። በተለያዩ የደስታ መገለጫ በሆኑ ነገሮች ደስታን ማንጸባረቅ ነው። ተገናኝቶ በመጫወት ለየት ያለ ምግብ ሰርቶ በመብላት አዲስና ንጹህ ልብስ በመልበስ መሰል እንደ ጊዜው እንደ አካባቢው እንዳሉበት ሀገር ባህል ደስታን ማሳየት ይቻላል፣ ሸሪዓን ሳይጻረሩ። ሙስሊም ማንኛውም ነገር ሲያደርግ ሸሪዓው ባዘዘው መልኩ ሊያከናውን ይገባዋል፣ መጫወትንም ጭምር ነፍስን ማሳረፍንም ጭምር። ነቢዩ ዓለይሂ ሰላቱ ወሰላም በዒድ ቀን መስጂድ አካባቢ የሚጫወቱ ሀበሻዎችን ባዩ ጊዜ ዑመር ሊከለክሏቸው ሲሉ ተዋቸው ይጫወቱ፣ አይሁዶች፣ ሙስሊም ያልሆኑ ሰዎች፣ እስላምን ሙስሊሞችን የሚንቁ ሰዎች ዲነል እስላም ውስጥ ነፍስን ማሳረፍ ነፃነት እንዳለ ይወቁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢስላም ማለት ሁሌ ራስን አስሮ አስቸግሮ እስር ቤት እንዳለ ሰው አይነት ስሜት የተሰማ መኖር ማለት አይደለም። ለነፍስ ሐቅ አላት፣ ለአይን ሐቅ አለው። ተኛ፣ ብላ፣ ጠጣ፣ ቤተሰብህን አጫውት፣ የሚስትህን ሐቅ ጠብቅ።
እንግዳ ሲመጣ ከእንግዳህ ጋር ቁጭ ብለህ ብላ፣ ጠጣ፣ ተጫወት ብለዋል። ይህ ዓመቱን ሙሉ ያለ የነፍስ ሐቅ ሲሆን ዒድ ሲሆን ደግሞ በተጨማሪ ለነፍስ ሐቅ ይኖራል፣ ለቤተሰብ ሐቅ ይኖራል። የዒድ ቀን ላይ መብላት፣ መጠጣት፣ ተገናኝቶ ተሰባስቦ መጫወት፣ ፈገግታን ማብዛት፣ ቤተሰብን መዘየር፣ መጠየቅ ተወዳጅ ተግባሮች ናቸው። ሆኖም ማንኛውም ነገር ስናደርግ በእስላም አደብና ስርዓት መሰረት ሊሆን ይገባዋልና በመዝናናት በመጫወት በሳቅ በመቀለድ ስም ከዲን ያፈነገጠ ተግባር መጥፎ ሥራ መሰራት የለበትም። ሸሪዓ መጣስ የለበትም። ቀልድና ጨዋታ፣ ሳቅ የሚከለከልበት ሁኔታ ይኖራል። ስለዚህ ሁሉን ሊያስተምሩን ወደ ሰላም መንገድ ሊመሩን የመጡት የተላኩት ነቢዩ ዓለይሂ ሰላቱ ወሰላም ስለ ቀልድና ጨዋታ እንኳ አስተምረውናል። እርሶም ይቀልዳሉ እንዴ ሲባሉ ነቢዩ ሰለላሁ ዐለይሂ ወሰለም ከሱሐቦቻቸው ከጓደኞቻቸው ጋር ይቀልዱ ይጫወቱ ፈገግ ይሉ ነበርና እርሶም ይቀልዳሉ እንዴ? እርሶ እኮ አንዳንዴ ያስቁናል ሲሏቸው፣ አዎ ግን እናንተን ባስቅም ወይም ከእናንተ ጋር ብስቅም ብቀልድም እውነት እንጂ አልናገርም ብላ። እዚህ በቀልድና ጨዋታ ስም መዋሸት፣ ሰዎችን ማስደንገጥ፣ ከዲን የወጣ ሥራ መስራት የተከለከለ ነው። የመጀመሪያው የጨዋታ የፈገግታ የቀልድ መስፈርት ሐራም የተቀላቀለበት መሆን የለበትም። ማንኛውም ተግባር ዲናችን ውስጥ ሐራም ከተቀላቀለበት ወንጀል ካለበት ይከለከላል። እንደዚሁ ቀልድና ጨዋታ መብዛት የለበትም። ከበዛ ቀልብ ያደርቃል፣ ከበዛ ቀልብ ይገድላል፣ ያሞታል። ከበዛ ከሰዎች ጋር ወደ መቃየም ሊወስድ ይችላል። ሁሉ ነገር በልክ ሲሆን ነው የሚፈቀደው የሚያምረው። ቀልድና ጨዋታ እንደ ጨው መሆን አለበት። ምግብ ላይ ጨው ከበዛ ምግብ አይበላም። ጭራሽ ደግሞ ጨው ከሌለውም ምግብ አይበላም። ከሰዎች ጋር አብረን ስንኖር ሁሉንም እንደ ዕድሜያቸው እንደ ሁኔታቸው እንዳለን ቀረቤታ ልናስተናግድ ይገባናል። በግለሰብ ደረጃ ሁሌ በማሳቅና በቀልድ የሚታወቅ ሰው መኖር የለበትም። መለያው ማድረግ የለበትም። አንድ ሰው ሁሌ ለማሳቅ ብቻ የተመደበ የሚሳቅበት የሚቀለድበት ቦታም ቢሆንም ባይሆንም ስራው መቀለድና መሳቅ ብቻ የሆነ በዚህ የሚታወቅ ሰው መኖር የለበትም። እንደ ቦታው እንደ ሁኔታው በልክ በአግባቡ መሳቅ መጫወት ይቻላል። ወከዛሊክ በሳቅና በቀልድ ስም ሰው ማስደንገጥ ነቢዩ ዓለይሂ ሰላቱ ወሰላም ከልክለዋል። አንዳችሁ የወንድሙን ዕቃ አንስቶ ደብቆበት እየቀለድኩ ነው እንዳይለው ተብሏል። እንደዚሁ ደግሞ ስለትን አንስቶ ወደሱ እያነጣጠሩ መልሶ እየቀለድኩ ነው አይባል። ኢማም ሙስሊም ሌሎችም በዘገቡት ሐዲስ የእናቱ ልጅ እንኳ ቢሆን አንድ ሰው ወንድሙ ላይ መሳሪያን አንስቶ ካነጣጠረ ካስፈራራ ይሄን መጥፎ ስራውን እስኪያቆም ድረስ መላኢካ ይረግመዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ የሚባለው ምናልባት መሳሪያውን ወደ እኔ ሊወረውረው ሊተኩሰው ይችላል ብሎ የሚሰጋ ሰው ላይ ብቻ አይደለም። የእናቱ ልጅ ላይ እንኳ ቢሆን አባት ልጁ ላይ ወንድሙ ላይ እንኳ ቢሆን መሳሪያ አንስቶ መጫወት መቀለድ የተከለከለ ነው። ልክ እንደዚሁ ባለንበት ዘመን መኪና እየነዱ ፊት ለፊት የሚያውቁት ሰው ሲመጣ መሪ አዙሮ አስደንግጦ መልሶ እየቀለድኩ ነው ማለት የተከለከለ ነው። ልክ ስለት መሳሪያ አንስቶ ፊቱ ላይ ያነጣጠሩ የቀለድኩ ነው ማለት የተከለከለ የሚያስረግም ተግባር እንደሆነ ሁሉ በመኪናና መሰል ነገሮች ማስደንገጥም እዚሁ ውስጥ ይገባል። ወከዛሊክ ባለንበት ጊዜ ሙስሊሞች ዲናቸው የሳሳ ሰዎች ካፍሮች በገቡበት ገደል ሁሉ ለመግባት እየጣሩ የተለያዩ ዘመናዊ ማስደንገጫ ለነሱ ቀልድና መዝናኛ የሚሏቸው ነገሮች አሉ። ካሜራ ደብቀው ፕራንክ ያሉ ሰው ማስደንገጥ፣ አፕሪል ፉል ያሉ ከፈረንጆቹ የወሰዱትን ትርጉሙን ማያውቁትን አመጣጡን ማያውቁትን ነገር ካፍሮች አደረጉ ብለው መቅለል ከሙስሊም አይጠበቅም። እንደዚህ አይነቱ መዝናናትና መቀለድ መጫወት ወደ አላህ ተባረከ ወተዓላ መቃረብ ከሚፈልግ ሰው ፈጽሞ ማይጠበቅ ተግባር። እንደዚሁ ደግሞ ቀልድና ጫወታ ዲን ላይ በማሾፍ መሆን የለበትም። ዲን ላይ የተሳለቁ የዲን ሰዎች ላይ የተሳለቁ የዲን ምልክት በሚባሉ ነገሮች ሱናም ይሁን ዋጅብ በሆኑ ነገሮች ላይ እያሾፉ እየቀለዱ መሳቅ መጫወት የለ።
እንደዚሁ ደግሞ ዲን ላይ ትልቅ ስፍራ ያላቸው የተከበሩ መጫወቻ ሊደረጉ ማይገባቸው ነገሮች አሉ። ከዚህም አንዱ ኒካህ ነው። ባል ሚስቱን ፈታሁሽ በቃ ብሎ መልሶ እየቀለድኩ ነው ሊል አይገባም። ሚስትም እንደዚሁ መጫወታ መልኩ ነው ያለች ባሏን ፈታኝ ልትል አይገባም። መጫወትና ዲን ለየግል ተለይተው መታየት አለባቸው። በምንም ብትጫወት በምንም ብትቀልድ በዲንህ አትቀልድ ተብሏልና። እንደዚሁ ደግሞ የሰው ልጆች እርስ በርሳቸው አንዱ በሌላኛው ሊያሾፍ ሊሳለቅ አይገባም። በሰዎች ገጽታ፣ በሰዎች አረማመድ፣ አነጋገር እያሾፉ መሳሳቅ አይገባም። ወይሉን ሊኩሊ ሁመዘቲን ሉመዘህ አለዚ ጀመዐ ማለን ወዐደደህ ተብሏል። ሰዎችን በአይን እንቅስቃሴ፣ በከንፈር እንቅስቃሴ፣ ምላስ በማውጣት መጠቋቋም አልያ ደግሞ የራሱ ያልሆነን እርምጃ እየተራመደ ሌላን ሰው እያሳቀቁ ለመሳቅ መሞከር ፈጽሞ ከሙስሊም አይጠበቅም። አልፎ ተርፎ ደግሞ በዘር ደረጃ በብሔር ደረጃ ሙሉ ብሔርን የሚወርፍ የሚያጣጥል አይነት እንቅስቃሴ እያደረጉ ወይም ደግሞ ምልክት እያሳዩ አንዱ በሌላኛው ሊያሾፍ አይገባም። ወላ የስኸር ቀውሙን ሚን ቀውም፣ አንድ ህዝብ ሌላኛው ህዝብ ላይ እንዳያሾፍ እንዳይሳለቅ በማለት አላህ ተባረከ ወተዓላ ከልክሏል። እንደዚህ አይነት ከልክ ያለፈ ከመስመር የወጣ ቀልድና ጨዋታ ቀልብ ያደርጋል። እርስ በርስ እንዲጣሉ እንዲቀያየሙም ጭምር በር ይከፍታል። ወከዛልክ ሰዎች ሲቀልዱ ከማን ጋር እንደሚቀልዱ ሊያውቁ በእድሜ ከሚበልጡን ሰዎች፣ በተለያየ ደረጃ አላህ ከፍ ካደረጋቸው ሰዎች፣ ከወላጆች የሚደረግ ጨዋታና ቀልድ ከእኩያ ጋር እንደሚደረግ እንደሚኖር ቀልድና ጨዋታ አይደለም። የሰዎችን ሁኔታም መለየት ያስፈልጋል። በተፈጥሮ ለቀልድና ጨዋታ ለፈገግታ ቅርብ የሆነ ሰው አለ ተፈጥሮ። በተቃራኒው ደግሞ እንደዚህ አይነት ነገር ማይገር አለ ሰው አለ። የተለመደ ቀልድና ጨዋታም ለሱ ክብሩን መንካት የሚመስለው ሰው አለ። ሰዎችን በየደረጃቸው አስቀምጡ ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። ከአብሮ አደጉ ጋር ከጓደኛው ጋር የለመደውን ቀልድ በእድሜ ትልቅ ከሆኑ ሰዎች ጋር፣ በዕልም አላህ ካከበራቸው ሰዎች ጋር፣ ካረጁ አባት እናቱ ጋር አያቱ ጋር ሊቀልድ አይገባም። ነሆ በዒድ በተለያየ መልኩ ሰዎች ተገናኝተው የተዝናናን ነው የተጫወተን ነው ሲሉ ይታያል። መቀለድና መጫወት በኢስላም ስርዓትና አደብ መሰረት ሊሆን ይገባዋል። በቀልድ ስም ማዋሸት፣ ማማት፣ የሰውን ስጋ እየበሉ የተጫወትኩ ነው ማለት ፈጽሞ አይገባም። ቀልድ ጨዋታ ቦታ አለው፣ ጊዜ አለው። ሶላት እየተሰገደ የሶላት ወቅት እያለፈ ሶላት አልጀማዓ እያለፈ መጫወት የተከለከለ ነው። መስጂድ ውስጥ የመስጂድን ክብር በሚነካ መልኩ መጫወት የተከለከለ ነው። ሐበሾች መስጂድ ላይ ሲጫወቱ አይተው ነብዩ ተዋቸው ብሏል የሚለውን ሐዲስ በተመለከተ ከፊል ሊቃውንት ይሄ የመጀመሪያ ጊዜ ህግ ነበረ፣ ኋላ ላይ መስጂድን በማክበር ዙሪያ በመጡ መመሪያዎች ተሰርዟል ያሉ ሊቃውንት አሉ። እነሱ ይጫወቱ የነበረው ተራ ጨዋታ አይደለም፣ የጦር ውርወራን የቀስት ውርወራን የሚሰለጥኑበት ነበር። ይህ ደግሞ ለኢስላም ጥቅም ስላለው ነው። አሊያ ደግሞ አዲስ የሰለሙ ሰዎች ስለነበሩ እነሱን ገና ከመስለማቸው ጠበቀብን ብለው እንዳይሸሹ ለማድረግ ነው ተብሏል። አይደለም ከመስጂድ ውጪ ነበረ በረንዳ አካባቢ፣ መስጂድ የተባለው በረንዳው ከመስጂድ ጋር ስለተያያዘ ነው ተብሏል። ስለዚህ የምንጫወተው ጨዋታ ጊዜውን፣ ቦታውን፣ ሁኔታውን የጠበቀ ሊሆን ይገባዋል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ومن تاب وعمل صالحا فإنه يتوب إلى الله متابا والذين لا يشهدون الزور وإذا مروا باللغو مروا كراما. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله حق حمده والصلاة والسلام على نبيه وجنده وعلى آله وصحبه. أما بعد የረሱሉ ዓለይሂ ሰላቱ ወሰላም ሰሐቦች ከነቢዩ ጋር ዓለይሂ ሰላቱ ወሰላም ሆነው እሳቸው በአቅራቢያቸው ሆነው ታሪካቸውን ያወሱ፣ ይጫወቱ፣ ይቀልዱ፣ ይስቁ እንደነበረ ተነግሯል። የነቢዩ ሰለላሁ ዐለይሂ ወሰለም ሰሐቦች የተለያዩ ነገሮችን ያደረጉ ቢስቁም ቢቀልዱም ቢጫወቱም የቁም ነገር ሰዓት ሲመጣ ጀግኖች እንደነበሩ ሰሐቦችን ያዩ ተከታዮቻቸው ተማሪዎቻቸው ተናግረዋል። አብዱላህ ብን ዑመር የሚባሉት ሱሐቢ የነቢዩ ሰለላሁ ዐለይሂ ወሰለም ሰሐቦች ይስቁ ነበር እንዴ ተብለው ሲጠየቁ አዎ ይስቁ ነበረ፣ ነገር ግን ኢማን ልባቸው ላይ እንደ ተራራ የጸናና የገዘፈ ነበር ብላ። አለመሳቅ የኢማን መኖር ምልክት አይደለም፣
መሳቅም የኢማን መድከም አለመኖር ምልክት አይደለም። ነገር ግን በቦታው በልኩ ሲሆን የነቢዩ ዓለይሂ ሰላቱ ወሰላም ሰሐቦች እስላምን ለዓለም ያደረሱ በባዶ ደረታቸው ለእስላም የተከላከሉ አንገታቸውን ደረታቸውን ለሰይፍ ለቀስት የሰጡ መሳቅ ያለባቸው ሰዓት ላይ ይስቁ ነበር፣ ይጫወቱ ነበር፣ ይቀልዱ ነበር። ነገር ግን ኢማን ልባቸው ውስጥ እንደ ተራራ የጸና የገዘፈ ነበር ብላ ዲን አልእስላም የረሕመት ዲን የደስታ ዲን መልካም ሥራ የሠራ በአላህ ያመን ወንድም ይሁን ሴት አላህ በደስታ እንደሚያኖረው ነግሮናል። ከደስታ ምልክቶች አንዱ ፊትን ፈታ ማድረግ፣ ፈገግ ማለት፣ በቦታው በልኩ መጫወት። ማዘን መተከዝን አላህ አላዘዘን። ቁርአን ላይ ያሉ አንቀጾች ማዘንን፣ መተከዝን፣ መጨነቅን የሚከለክሉ ናቸው። ለአኼራ የሚሰጋ ሰው ወንጀል መተው ነው ያለበት፣ መልካም ሥራ መስራት ነው ያለበት። ማዘን መነሻው ሸይጣን ተስፋ ለማስቆረጥ። ሁሉ ነገር በልክ ሲሆን ያምራል። በመሳቅ በመጫወትም በመቀለድም የነቢና የሰሐቦችን ፈለግ ተከትለን ሊሆን ይገባዋል። ነብዩ ሰለላሁ ዐለይሂ ወሰለም አንዲት ሴት መታ አላህ ጀነት እንዲያስገባኝ ዱዓ አድርግልኝ ስትላቸው እድሜዋ የገፋ ሴት ነበረችና አሮጊት ጀነት አይገባም ብለዋታ። ያለቀሰች ስትሄድ አስመልሰዋት እንድትመለስ አድርገው እንደዚህ ሆነሽ አርጀተሽ ጀነት አትገቢም፣ ጀነት ምትገቢው ወጣት ሆነሽ ነው ለማለት ፈልጌ ነው ብለዋል። ሌሎችም የነቢዩ ሰለላሁ ዐለይሂ ወሰለም ጫወታዎች፣ ቀልዶች አሉ። ሰሐቦቻቸውም እንደዚሁ። ነገር ግን ኢማንን፣ ተቅዋን፣ ዲንን የጎዱ መሆን የለበትም። ለጊዜያዊ ደስታ ሰዎችን ለማሳቅ ብሎ የሚዋሽ ወዮለት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰዎችን ለማሳቅ ብሎ ደጋግሞ እየቀለደ አልስቅ ሲሉት ውሸት የሚጨምር ማጣፈጫ አድርጎ ወዮለት ብለዋል። ወከዛሊክ ቢላል ብን ሰዕድ የሚባሉት ታላቅ ታቢዒ ስለ ሰሐቦች ሲናገሩ የነቢዩ ሰሐቦች ሲሯሯጡ ሲጫወቱ ግብ አድርገው ቀድሞ የሚደረስ ግብ አድርገው ቀድሞ የደረሰ እያሉ ሲጫወቱ አይቻለሁ። ነገር ግን ማታ ላይ ሩህባኖች ነበሩ፣ ከዱንያ የወጣ ለአኼራ ብቻ ህይወቱን የሰጠ ሰው ሆነው ያድሩ ነበር። አዳሩን ይሰገዱ፣ ስጁድ እየተደፉ አላህን እየተማጸኑ፣ ቀን ላይ ግን ይጫወቱ ነበር፣ ይስቁ ነበር። ወየضحኩ بعضهم الى بعض ከፊላቸው ከፊሉን ያየ ፊቱን ልቡን ወደ ወንድሙ አዙሮ ይስቅ ይጫወቱ ነበር። ሌሊት ሲመጣ ግን ከፈራሻቸው ርቀው በዒባዳ ያሳልፉ ነበር ብላ አቅል ያለው ለዲኑ የሚጨነቅ ሰው ጓደኛን አብሮት የሚውልን አብሮት የሚበላን አብሮት የሚስቅና የሚጫወትን ሊመርጥ ይገባዋል። ከጥሩ ጓደኛ ጋር የዋለ ሰው ጫወታውም ጭምር ዒባዳ ይሆናል፣ ወደ አላህ መቃረብ ይሆናል። ጓደኛው መጥፎ የሆነ ሰው በቀልድና በጫወታ ስም ከዲን ያርቀዋል፣ ከአላህ ጋር ተባረከ ወተዓላ ያጣላዋል። እስላማዊ ጫወታ፣ እረፍት መሰል ነገሮች ጊዜያዊ ጫወታ ብቻ አይደለም ዓላማቸው፣ አካልን ማጠንከር፣ አእምሮን ማንቃትና ብሩህ ማድረግም ጭምር ታስቦበት ነው። የረሱሉ ሰለላሁ ዐለይሂ ወሰለም ሰሐቦች የሮጡ ይጫወቱ የነበረው እንደዚሁ ደግሞ ቀስት የወረወሩ መስጂድ አካባቢ ላይ ሲጫወቱ የነበሩ ሰዎችን ተዋቸው ያሉት ነብዩ ሰለላሁ ዐለይሂ ወሰለም አካልን ስለሚያጠነክር አእምሮን ንቁ ስለሚያደርግም አስተዋይነትን ስለሚጨምር ማንኛውም ጫወታ ወይም ለዲን ወይም ለዱንያ ወይም ለአካል ወይም ለአእምሮ ካልጠቀመ ተራ ጫወታ ለህው ነው የሚሆነው። ለህውና ለግው ነው የሚሆን መሆን ያለበት ከአንዱ ዒባዳ ወጥቶ ትንሽ አርፎ አቅም አግኝቶ ተነቃቅቶ ወደ ሌላኛው ዒባዳ ለመግባት ለማረፍ ለመጠንከር ነቃ ለማለት መሆን አለበት። ነፍስ ትሰለቻለች። የሚሰላች ነፍስን ለማሳረፍ ተብሎ ነው ጫወታ የተደነገገው። ወይላ ሐራም ያለበት ወንጀል ያለበት ወንጀል ደረጃ እንኳ ባይደርስ ራሱ ወንጀል እንኳ ባይሆን ወደ ወንጀል ሊወስድ የሚችል ጊዜን ያላንዳች ዱንያዊ አኼራዊ አካላዊ አእምሯዊ ጥቅም ጊዜን የሚያቃጥል ገንዘብን የሚያቃጥል ዚክር የሚባልበት ዱዓ የሚደረግበት ቁርአን የሚቀራበት ሱና ሶላት የሚሰገድበት የተለያዩ ኸይር ስራ የሚሰራበትን ስራ የሚሻማ ሙሉ በሙሉ እንዲህ አይነት ነገሮች የሚያስቀር የሆነ ጫወታ አብሮት ስድብ ትርፍ ቃል ያለበት ወንድና ሴት መቀላቀል ያለበት ከፋሲቆችና ከቀልብ ደረቆች ጋር ከዲን ከራቁ ሰዎች ጋር መዋል ያለበትን ጫወታ በሙሉ ሸሪዓ ይከለክላል። የካርታ ጫወታ ቁማር ቢኖርበትም ባይኖርበትም አንዳች አካላዊ ሆነ አእምሯዊ ጥቅም ስለሌለው ሌሎችም መሰል አሁን ላይ አብዛኛው ወጣት ከወጣቱ አልፎ ጎልማሳውም ጭምር
የተበከለባቸው የጨዋታ አይነቶች ቁማር ከሌለበት ምን ችግር አለው ይላል። ለቁማር ተብሎ የሚከለከላለ ቁማር እንኳን ባይኖርበት ጊዜን ያላንዳች ጥቅም በማቃጠሉ ከመጥፎ ሰው ጋር እንዲውሉ በማድረጉ ከሶላትና ከዚክር ከዱዓ ከቁርአን የሚያርቅ በመሆኑ የሚከለከሉ ብዙ ነገሮች አሉ። ሙስሊም ረፍቱ ጫወታው መዝናናቱ ከእነዚህ ነገሮች ያራቀ ሊሆን ይገባዋል። ምንጊዜም ሲጫወት ሲያርፍ ነፍሱን ሲያዝናና በሸሪዓው ስርዓት መሰረት አኺራውን መርሳት ዋናውን የጀነት ማይቋረጥ ደስታን መርሳት የለበትም። ምጫወተውም ነፍሴን ለማሳረፍና ቀጣዩን ስራ በንቃት ላከናውን ነው በሚል እንጂ ጊዜ ለመግደል መሆን የለበትም። ማላ ያዕኒ ውስጥ ለመግባት መሆን የለበትም። የሙእምን ትክክለኛ ረፍቱ ስጁድ፣ ቁርአን፣ ዚክርን፣ ዱዓን ግን ነፍስህን ከተሰላቸች ሐላል በሆነ መንገድ ማሳረፍ ሐቋን መስጠት ይቻላል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.